አባቴ ዘመኑ የቲክቶክ ነው እና ብዙ ነገር ታዝበናል። እኔ ከሴት እህቶቻችን ፖለቲከኞች ለሀገራቸው፣ ለወገኖቻቸው፣ ለህዝባቸው ብሎ ዋጋ የከፈሉ ድንቅ ፖለቲከኞች አሉ። ህዝቡ ችላ ያላቸው የሶሻል ሚዲያ መንጋ ወደ ጎን ያረጋቸው ለከፈሉት ዋጋ እንኳን ዕውቅና የማይሰጣቸው በየእስር ቤቱ እየማቀቁ ያሉ ጀግና እህቶች አሉን። ጀግና ሴቶችን በሙሉ መወረፍና መስደብ አይቻልም። ክብር ያላቸው ለአቋማቸው የጸኑ ለቆሙለት ዓላማ እስከ መጨረሻው ዋጋ የሚከፍሉ የህዝባቸው የሚያማቸው የህዝባቸውን መከራና ስቃይ እንደ መከራ የሚመለከቱ አስተዋይ በእውቀት የተጠቀጠቁ ሐሳባቸው ተራማጅ ለህዝባቸው የመፍትሄ ሐሳብ ይዘው የሚቀርቡ ከአራት ማዕዘን ከአጣብቀኞች ህዝባቸውን ለማውጣት የሚሰጡት ሐሳብ የተጠና ጨዋ አስተዋይነት የሞላው ርቀት ሊወስድ የሚችል ድንቅ ሐሳብ ያላቸው እህቶቻችን ምድር ላይ አሉ። ሴቶች ብሎ በአደባባይ ሴቶችን መዝለፍ ነውር ነው። እንደዛም አላረግም። መስከረም አበራ ፎቶዋ ደርሶኛል። ጀግና የሆነች አስተዋይ የሆነች ለእውነት የቆመች በእስር ቤት ሆና እየከፈለች ያለችው ዋጋ የሚገርም ነው። መስኪ እውነት ለመናገር ያመነችበትን እያንዳንዱን አስቀምጣ እያንዳንዱን በምክንያታዊነት የምትዘረዝር ድንቅ የህዝብ ልጅ ነች። የህዝብ ልጅ እስር ቤት ነው ያለው። የህዝብ ልጆች እስር ቤት ነው ያሉት። እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው በርከት ያሉት ከፓርላማ የፓርላማ አባል የሆኑ ታስረው ወደ እስር ቤት የገቡ ድንቅ ጀግና የአማራ ልጆች አሉ። ጋዜጠኛ የነበሩ ከተሳደው አማራ በመሆናቸው ብቻ ወይም ደግሞ ሰው በሆኑ ሀገራቸውን ስለወደዱ ብቻ እነ ክርስቲያን ታደለ፣ ይሄ የራያው ልጅ ጋዜጠኛ የነበረው በጣም ምን አለፋችሁ እንዳለ ታስረው ተከማችተዋል። እስር ቤት ውስጥ ነው ያሉት። ፎቶአቸውን አስቀምጥላችኋለሁ። እኔ መናገር የምፈልገው በአሜሪካ የኢትዮጵያ ቀን እየተከበረ ነው። ድንቅ ነው። እንደ ሀገር ማክበር፣ የሀገርን ውለታ አለመርሳት፣ ስለ ሀገር መከራከር፣ ስለ ሀገር ሀቅ መቆም፣ ስለ ሀገር መነጋገር አይከፋኝም። በተለያየ ዓለም ላይ ያሉ ስለ ሀገራቸው ሐሳብ ቢሰጡ ሐሳብ ቢናገሩ ስለ እውነት ቢቆሙም አደንቃለሁ፣ አከብራለሁ። ግን ይህ ያሸብሻቢና የክፉ ባለሙያ የሆኑ ሰዎች የመናኸሪያ ዘመን ነው። እኔ ሙስሊምም አለ፣ ኦርቶዶክስ እምነትም አለ፣ ፕሮቴስታንትም አለ፣ ካቶሊክም አለ፣ ዋቄ ፈታም አለ፣ የአባ ገዳዎችም አሉ፣ ሽማግሌዎችም አሉ፣ ምሁራን ፕሮፌሰሮችም አሉ። በኢትዮጵያ ውስጥ በጣም በርከት ያሉ ታዋቂ ጀግና የሆኑ ሰዎች አሉ። ብዙ ዋጋ የምንሰጣቸውን ሰዎች አተናል። ከዛ ይልቅ ዘመኑ የቲክቶክ ነው ብለው በዚህ ቲክቶክ ላይ በአየር ላይ የንግድ ስራ ግማሾቹ ስለ ኃጢአታቸው አይመለከተኝም፣ ነውረኝነታቸው በአደባባይ እንደ ክብር የተቆጠረላቸው የሚሳደቡ የሚከበሩበት ዕውቀት ያላቸው ጀግና የማይባሉበት ከዛ ሲያምታቱ የሚውሉት በአደባባይ ወጥተው ሲለምኑና ሲያላግጡ የሚውሉ ክብር የማይገባቸው ክብር ወስደው ሳይ ቅናት አይደለም፣ ክብር ስጡኝ እያልኩ አይደለም። አትሊስት ግን ከእውነት ጋር መታረቅ ስላለብን ሁላችንም ከእውነት ጎን መቆም ስላለብን እውነት ምንድን ነው የሚለውን ነገር ህዝባችን ማወቅ ስላለበት የሚመጣው ትውልድ ይሄንን መረዳት ስላለበት ነው። አሜሪካ ላይ ያላችሁ የኢትዮጵያ ቀን ስታከብሩ በኢትዮጵያ ውስጥ ምን እየተፈጠረ ነው? ምን እየሆነ ነው? እንዴት ነች ሀገራችን የሚለውን ነገር ህሊናችሁ ውስጥ አስገቡ። የኢትዮጵያ ኦርቶዶክስ እምነት ተከታይ የኢትዮጵያ ሙስሊሞች
የኢትዮጵያ ካቶሊኮች፣ የኢትዮጵያ ፕሮቴስታንቶች፣ የኢትዮጵያ አባገዳዎች፣ የኢትዮጵያ ምናምኖች ሀገራችን ምን ላይ ነው ያለችው? ድሎት ላይ ነው ያለችው የምትሉ የአብይ አህመድ አባገዳዎች፣ የአብይ አህመድ ጳጳሶች፣ የአብይ አህመድ ካህናቶች፣ የአብይ አህመድ ምናምኖች አትሊስት ሰው የሆናችሁ ሰዎች በሀገራችሁ ላይ የሆነ ያለውን ነገር እንድታስተውሉ ነው። እነ ክርስቲያን ታደለ፣ እነ ዮሐንስ ቧያለው፣ እነ መስከረም አበራ፣ ብዙ ጋዜጠኞች፣ ታላልቅ ፖለቲከኞች የተገደሉ የተጨፈጨፉ፣ በተለይ በአማራ ክልል ዋጋ የከፈሉ በርከት ያሉ ሰዎች አሉ። ጊዜው ግን ያጭበርባሪዎች ነው። መንታ ምላስ ያላቸው መለመንን በአደባባይ እንደ ክብር የሚያዩ የሴትነት ጥግ የሌላቸው ነውረኞች ወንበር እያገለባበጡ በሃይማኖት ውስጥም በፖለቲካ ውስጥም በመንደርተኝነት ውስጥም በሰፈር ውስጥም የሚርመጠመጡ በርከት ያሉ መንደሬዎች ያሉበት መንደር ነው። ፍሬ ያለው ነገር ምድር ላይ ሐሳብ ተዘርቶ ፍሬ ያለው ነገር እስካልሰራን ድረስ የህዝባችን ልቅና የህዝባችን ሞት ይቀጥላል። በነ መስከረም አበራ ቲክቶክ ላይ ሲንዘላዘሉ የሚውሉ፣ ላልተወለደ ልጅ ሲለምኑ የሚውሉ፣ ጌም ሲጫወቱ የሚውሉ፣ ከአንዱ ከተከደማ ሲዘዋወሩ የሚውሉ፣ ይሄ መንደርተኝነት የእርዳታ ስም በእርዳታ መሰብሰብ ስም እዚህ ሲርመሰመሱ የሚውሉ። የኢትዮጵያ ህዝብ በሙሉ እርዳታ ይፈልጋል። ምንም የትም መርመጥመጥ አያስፈልግም። የኢትዮጵያን ህዝብ እያንዳንዱን ብትጠይቀው እርዳታ ይፈልጋል። ችግር ውስጥ ነው ያለው። ለልጆቹ ትምህርት ቤት መክፈል አይችልም። ተማሪዎች ወደ ትምህርት ቤት መሄድ አልቻሉም። ህፃናት በቀን አንዴ መመገብ ከብዷቸዋል። ትልልቅ ሰዎች ስራ ፈትተዋል። የኢኮኖሚ ግሽበቱ ወደ ታች ሀገሪቷ ቁልቁሎት እየሄደች ነው። ኢኮኖሚካሊ የላሸቀች ሀገር ሆናለች። ፖለቲካሊ የላሸቀች ሀገር ሆነች። ሞራል የላቸውም። ግማሾቹ ወጣቶች እዚህ ሶሻል ሚዲያ ላይ እንጀራ አቅርበው እየከተፉ ገንዘብ እርዱኝ፣ አንድ አበባ ሁለት አበባ ሲውሉ የሚሉ ሞራላቸው የሞተ ወጣቶች የበዙበት ቦታ ሆኗል። ሞራል የሌለውና ሐሳብ የሌለው ትውልድ ይጠፋል። ትውልድ እንዳይጠፋ መሰራት አለበት። በተለይ ነውረኛ የሆኑ ሰዎች እዚህ ነውረኛ እኔ በኃጢአት አይደለም፣ ኃጢአተኞች ነን። ቢያንስ ኃጢአትን ይዘህ ወደ ጓዳህ ግባ። አደባባይ ላይ ወጥተህ እንደ ጀግና የምትታይበት ኃጢአትህ ያስነውራል ነው። ስለ ሰዎች ኃጢአት ለማውራት ሳይሆን ስለ የሚሰሩትን ነውረኝነት እንደ ጀግንነት የሚታይበት ጊዜ ነው። ተቀባብተው ወይም ደግሞ ራሳቸውን አደባባይ ላይ በመሸጥ ሐሳባቸውን በሌሎቹ ላይ ተጽዕኖ እንዲፈጥን ሆኗል። ሶሻል ሚዲያ ላይ ሲለምኑ የነበሩ በዱባይ በአሜሪካ ያሉ፣ በካናዳ በአውስትራሊያ ያሉ፣ ጌም ሲጫወቱ የሚሉ በዱባይ በሁሉም ቦታ ላይ ያሉ ይሄ እንስቶቻችን ኢዚ መኒ በማግኘት እንዴት መለወጥ እንደሚቻል ለትውልዱ የረጩ የትውልድ ነቀርሳዎች ሆነዋል። ሰርተው ማይበሉ ጌም መጫወት መለመን ነው። ለማኝ እኔ ጉልበት እያለው ሰርቶ መብላት እየቻለ የማይበላ ለማኝ የሆነ ለሌላ አሪያ ሊሆን አይችልም። አትሊስት ወንበር በመቀየርና ወንበር በመቀያየር አንድ አበባ ሁለት አበባ ይሄ የደነዘዘ ትውልድ አለ። የደነዘዘ ትውልድ እኔ ቤተሰቦቹን ምድር ላይ ያለውን ብንረዳ እኮ እዚህ ሶሻል ሚዲያ ላይ ያሉትን ጋጥ ወጦች መለመን፣ እዚህ ሶሻል ሚዲያ ላይ መለመን ጋጥ ወጥ ነው። እዚህ ሶሻል ሚዲያ ላይ ያለውን ከመለመን ምድር ላይ ችግር ላይ ላለ ቤተክርስቲያን፣ ምድር ላይ ችግር ላይ ላለ የኔ ቢጤ፣ ምድር ላይ በየቤተክርስቲያን ለወደቁ አባቶች በየቤታቸው ይሄ ገንዘብ እዚህ ላይ የሚረጨው ሶሻል ሚዲያ ላይ የሚረጨው ለእናትና ለቤተሰቦቹ ማድረግ ከቻለ ሀገራችን ላይ ያለው ችግር ሊቀንስ ይችላል። ካልሆነ ሶሻል ሚዲያ ላይ ላሉ ጋጥ ወጦች ገንዘብ የምትሰጥ ከሆነ የሚመጣው ትውልድ የባከነ ትውልድ እየፈጠርክ ነው። ሁሉም ኃላፊነት አለበት። ሶሻል ሚዲያ ላይ ያለው ይሄ የተበላሸ አካሄድ እንስቶቻችን ልመና ላይ፣ ወጣቶች ልመና ላይ፣ ሁሉም ሰው ልመና ላይ፣ ቄሱም ልመና ላይ፣ ካህኑም ልመና ላይ፣ ይሄ ምንድነው ሼኩም ልመና ላይ፣ ሁሉም ልመና ላይ ከተሳማ የኢትዮጵያን ሕዝብ በልመና ከሶሻል ሚዲያ ከቲክቶክ ላይ የለመንኩ ሰጣለሁ ካልክ አንዱን ጥሎ አንዱን አንጠልጥሎ ነው። የሐሳብ ለውጥ ያለው የሐሳብ የበላይነት በሐሳብ የሚለወጥበትን መንገድ ሰርተህ በእውቀት ከገባበት ቀርቀር የሚወጣበትን የሀገሪቷ ችግር የሚፈታበትን መስመር የሚሰጡ ጀግኖችን ጀግና ብንል ይሻላል። ውበት ረጋፊ ነው፣ መልክ ጠፊ ነው።
ውበትና መልክ ተመልከታችሁ ብላችሁ አፋችሁን ከፍታችሁ ሶሻል ሚዲያ ላይ የምትናውዙ አዳሞች ሔዋኖችን ገደል እየከተታችሁ ነው። ሔዋኖች ደግሞ ምድር ላይ ያለውን ወይም ደግሞ ጎረምሶቹን ወደ ገደል እየከተታችሁ ነው ያላችሁትና የነ መስከረም አበራነት ዋጋ የሚከፍሉትን ክብር እንስጣቸው። ሶሻል ሚዲያ ላይ ያለው ዘልዛላ ወደ ጎን እናድርገው፣ ለትውልድ እንድረስ። ቴንክ ዩ